ዋላችሁ። ሁለተኛ ፈረቃዎች ማለት ነው። ከቀደሞቹ ደግማችሁም ከመጣችሁ ያው እንኳን አደረሰን ሁላችን። እግዚአብሔር የተመሰገነ ይሁን። ትንሣኤውን ደግሞ የምናስብበት ቀን ነው ይሄ ቀን። ትንሣኤ ትልቅ በዓል ነው ለኛ ለክርስቲያኖች። ሁሉ ነገራችን ከንቱ ይሆን ነበር ኢየሱስ ባይነሳ ኖሮ። ተሸንፈን ነበር። ጠላትም ያሸነፈ መስሎት ነበር። ግን ጌታችን ሕያው ነው። ስለሆነም ወንጌል ሕያው ነው። ትምህርታችን ሕያው ነው። ደግሞ ተስፋችን ሕያው ነው። ጌታችን እንደሞተና እንደተነሳ ካመንን በቃ ጌታችን ደግሞ አንድ ቀን እኛ ይሄ ስጋችን ሲሞት ደግሞ ያስነሳዋል። በሕያውነት ደግሞ ከእርሱ ጋር እንኖራለን። ክብር ለእግዚአብሔር ይሁን። እግዚአብሔርን እኔም በጣም አድርጌ አመሰግናለሁ። በእነዚህ ቀናት ደግሞ አብረን እንድንሆን እግዚአብሔር ይህንን ጊዜ ስለሰጠን ክብር ለእግዚአብሔር ይሁን። በመካከላችሁ ስላለው የእግዚአብሔር መገኘት በጣም ጌታን አመሰግናለሁ። እሱን ሴንስ አለማድረግ አይቻልም እዚህ እና በጣም እግዚአብሔር በዚህ አለ። ያገለገለን አምላክ የተባረከ ይሁን። ጌታ ይክበር። ኤፌሶን ምዕራፍ 1 ቁጥር 15 እስከ 23 ያሉትን አነብና አንዳንድ የማጠቃለያ ሐሳቦች እሰጣችሁና ሰሞኑን ስንማር የነበረውን ትምህርት ዛሬ እናጠቃልላለን ማለት ነውና መጽሐፍ ቅዱስ ለያዛችሁ ሰዎች ኤፌሶን ምዕራፍ 1 ቁጥር 3 ጀምሮ ቁጥር 15 ጀምሮ እስከ ቁጥር 23 ድረስ ያለውን በማንበብ እንጀምራለን። መጽሐፍ ቅዱስ ሲነበብ ሕዝብ ሲቆም እኔ ደስ ይለኛል። ቆመንና እናንብብ። እንደዚህ ይላል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ጌታ እንዲናገረን እንጸልይ። አንገቶቻችን ዝቅ አድርገን በዚህ የትንሣኤ በዓል ቀን ደግሞ በዓል የምናስብበት ቀን ብቻ ሳይሆን ደግሞ ከትንሣኤው ጌታ ጋር በሕያውነት የምንገናኝበት ቀን እንዲሆን እጸልያለሁ። በእውነት እግዚአብሔር የሞተ ነገራችንን እንዲያስነሳው፣ እግዚአብሔር የደከመ ሕይወታችንን እንዲያበረታው። አቃተኝ የምትሉ ሰዎች ትኖሩ እንደሆነ ማገልገል አቃተኝ፣ መጸለይ አቃተኝ አቃተኝ የምትሉት ነገር ይኖር እንደሆነ ዛሬ ትንሣኤ ለእኛ መልካም የምስራች ነው። There is a good news for all of us። ምክንያቱም ጌታችን ኢየሱስ እንደተነሳ ዛሬም ደግሞ የሞተው ነገራችንን ሊያስነሳ እርሱ ሕያው ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ሕያው ነው። እናከብርሃለን ጌታችን ሆይ፣ ክብር ላንተ ይሁን። መንፈስ ቅዱስ እንጋብዛለን ወደዚህ ጉባኤ እንደገና ደግሞ እንድታገለግለን በተቀመጡ ወገኖቼ በተቀመጡበት ቦታ ሁሉ ለኔም ለባሪያ እንድታገለግለን ራስህ እንድትናገረን ራስህ እንድትነካን ራስህ ወደ አዲስ ዘመን ውስጥ እንድታስገባን አቤቱ አንተን ወደ መጠማት ሕይወት ውስጥ እንድታስገባን ጌታ እግዚአብሔር ሆይ የሰጠህንን ይህንን መዳን አጥብቀን የምንይዝበት ጉልበት ዛሬ ተጨምሮ እንዲሰጠን የትንሣኤ ኃይል ሰንጥቆ በዚህ ቤት እንዲመጣ እጸልያለሁ። ጌታ እግዚአብሔር ሆይ ሁላችን ለአንተ አሳልፈን እንሰጣለን። ተናገረን ጌታ እግዚአብሔር ሆይ ለሕይወት ዘመን እንዲሆን ራስህ አገልግለን በጌታ በኢየሱስ ክርስቶስ ስም አሜን። ትናንትናና ከትናንትና ወዲያ ለነበራችሁ ሰዎች ያው የምታውቁት ነገር ነው። እግዚአብሔር አምላክ እንዴት እንደባረከን የተቀበልነውን በረከቶች ነው ስናየከረም ነው። ብዙ ደጋግሜባችኋለሁ፣ ዛሬም እደጋግማለሁ። በቃ እግዚአብሔር አምላክ በክርስቶስ እንዴት እንደባረከን፣ በመስቀሉ እንዴት እንደባረከን
ፋውንዴሽን ነው ለማየት የሞከርነው። ማንነታችንን እንድናውቅ ከፍ ዝቅ በማይል ሁኔታ እግዚአብሔር እንዴት እንደወደደን እንድናውቅ ከእግዚአብሔር የተቀበልናቸውን በረከቶች ስንቆጥር ነበር እና እኛ በእግዚአብሔር የተባረክን ነን። ስንቶቻችሁ ተባርካችሁ? እግዚአብሔር ይባርክ። እግዚአብሔር በየዕለቱ ይባርከናል። አሁን መዝሙር ስንሰማ ተባረክን፣ ቃል ስንሰማ እንባረካለን፣ በገንዘብ ይባርከናል፣ በጤና ይባርካል። አሁንም እግዚአብሔር ይባርካል። እኛ የእግዚአብሔር በረከት ቆሟል ብለን አናምንም። ታምናላችሁ እንዴ እናንተ? እግዚአብሔር በረከት አይቆምም፣ ማለቂያ የለውም። ግን የሚቀጥለው የእግዚአብሔር በረከት በህይወታችን ፍሎው እንዲያደርግ መጀመሪያ የተባረክነውን በረከት ግን ማወቅ አለብን። እኛ ዝም ብለን ባዶ ማድጋ ይዘን የምንጠባበቅ አይደለንም። ማድጋችንን ሞልቶታል በሚያስደንቁ በረከቶች። እግዚአብሔር የተባረከ ይሁን። ሁሉን ደግሞ የባረከን በክርስቶስ ነው። ለዚህ ነው ስንነሳ የተነሳ ነው የመስቀሉ በረከቶች ብለን የተነሳ ነው ከኛ የተነሳ ሳይሆን ዛሬ አየሩ ጥሩ ስለሆነ ነገ መጥፎ ስለሚሆን ምናምን ሳይሆን ከአየር ጸባዩ ውጪ በሆነ በክርስቶስ ኢየሱስ የባረከን አምላክ የተባረከ ይሁን። እነሱን ለማየት ሞክረናል እና በቃ ጳውሎስ እንደሚያመሰግን እኛም እናመሰግናለን። ክርስቲያን አለማመስገን አይችልም። አሜን። በዚህ መስለኛል የመጽሐፍ ቅዱስ አብዛኛው መጽሐፍ መዝሙር ነው። ረጅሙ መጽሐፍ መዝሙር እንደሆነ ታውቃላችሁ። መጽሐፍ ቅዱስ ከ66 150 ምዕራፍ ያለው ሰቆቃ ኤርምያስ አይደለም፣ መዝሙረ ዳዊት ነው። ክርስትና የሚዘምር ሃይማኖት ነው። ሰሞኑንም መዝሙር ሽልማት ሳይ በጣም ደስ አለኝ። እኔ በጣም ብዙ ሃይማኖቶች እንደኛ አይነት መዝሙር የላቸውም። አይደንሱም፣ በአምላካቸው ፊት አያሸበሽቡም፣ እልል አይሉም። አብዛኞቹ ሃይማኖቶች አማልክቶቻቸውን ማስደሰት ስላለባቸው በጣም ቀስ ማለት የመቆዘም ወደ ውስጥ ነገር ናቸው። ክርስትና ብቻ ነው የሚዘምረው፣ ክርስትና ብቻ ነው የሚደንሰው፣ ክርስትና ብቻ ነው የሚያሸበሽበው። እግዚአብሔር የተባረከ ይሁን። መዝሙር ዋይ ኦሬዲ ስለተደረገልን ይደረግልናል ብለን በተስፋ የምንጠባበቅ እርዳታ ተቀባይ ሳንሆን ኦሬዲ የተደረገልን በክርስቶስ ኢየሱስ በመስቀሉ ላይ የተባረክን ስለሆነ ደስታ ስጦታችሁ ናት። በምንም አይነት ለማንም እንዳትሰጧት። ደስታ የእግዚአብሔር ልጆች ናት። አንፎርቹኔትሊ በጣም አሁን እንኳን ቀርቷል። ግን በድሮ ጊዜ በጣም መንፈሳዊ ለመምሰል በጣም የሐዘን ፊት መግጠም እንዳለብን እናስብ ነበር። አንድ ልጅ እንደውም አባዬ ፈረሳችን ክርስቲያን ነው እንዴ አለው። በኋላ እንዴት እንደዛ ጠየቀኝ ሲለው አይ ፊቱ ረዘም ስላለብኝ ስላኮረፈ ክርስቲያን መስሎኝ ነው አለ ይባላል። ክርስቲያን ፊቱ ረጅም አይደለም። ክርስቲያን ፊቱ የፈካ ነው። ለምንድን ነው? በዛሬ ላይ የተመሰረተ ሳይሆን በትላንትና የዛሬ 2000 ዓመት በመስቀል ላይ በተሰራው ስራ የተባረከ ነው ያልባል። ስለዚህ የክርስቲያንን ደስታ መንጠቅ አይቻልም። ቢነጠቅ ኖሮ ጳውሎስ ይነጠቅ ነበር። ቢነጠቅ ኖሮ ጳውሎስ ተነጥቆ ነበር። በወታደር ታስሮ በሰንሰለት እንደዚህ አይተረትረውም ነበር። ምስጋናው ደስታውን እንደዚህ አይተረትረውም ነበር። ሁሉ ጊዜ ደስ ይበላችሁ ብሎ የጻፈበት ምክንያት የኛ ደስታ በምንም የሚወሰን ሳይሆን ክርስቶስ በሰራው ስራ ላይ የሚወሰን ስለሆነ ስለዚህ ትናንትናም ከትናንት ወዲያም እንደተነጋገርነው እግዚአብሔር በክርስቶስ ኢየሱስ የሰጣችሁን አይደንቲቲ ለማንም እንዳትሰጡ። you are you will be ሳይሆን ኤፌሶን 1 ትሆናላችሁ ሳይሆን you are የእግዚአብሔር ልጆች እንሆናለን ሳይሆን የእግዚአብሔር ልጆች በሉታ ነን። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ እግዚአብሔር ባረከን ብሎ ልጆች አረገን። በአብ በቅድመ ሐሳቡ ተወስነን በክርስቶስ ኢየሱስ ስራ የእግዚአብሔር ልጆች ሆነናል። በልጅነት መንፈስ እንድንመላለስ እግዚአብሔር ይርዳ። whatever the situation is እኛ እግዚአብሔር ልጆች ነን። ሰማይዚ በቃ የንጉስ ልጆች ነን እያለን እንደቀልድ እንናገር የነበረው ድሮ በልጅነታችን እውነት ነው። ዶክትሪናሊ we belong to a royal family። አባታችን ንጉስ ነው፣ የነገስታት ንጉስ እግዚአብሔር ይባል። አንዳንድ ጊዜ ስንጸልይ እንኳን ይሄ ስሜት አይሰማንም ወገኖች። ስንጸልይ የሚሰማን አባት እንዳለ ኢንፋክት እኔ ትናንትና እንደተናገርኩት በጸሎት ኮንቴክስት በአብዛኛው እግዚአብሔር ራሱን የሳለው እንደ አባት ነው። የሰማይ አባታችሁ ይሰማችኋል፣ የሰማይ አባታችሁ ይመልስላችኋል፣ የሰማይ አባታችሁ ያለ ምክንያት ምንድነው? በእግዚአብሔር ፊት እንደ ልጆች እንድንለምን ልጅ ነሽ። ስንጸልይ እንደ ልጅ፣ ስንዘምር እንደ ልጅ፣ ስንመላለስ እንደ ልጅ። ምክንያቱም በክርስቶስ ኢየሱስ እግዚአብሔር ልጆች ስላደረገን ወራሾች ነን፣ የእግዚአብሔር ወራሾች ነን ብሎ መጽሐፍ ቅዱስ ያስተምረናል። ወደ ኋላ ብዙ አልመለሳችሁ። ልጅነት አገኘን ይላል፣ ቤዛነት አገኘን ይላል። ተከፍሏል ሂሳብ ተከፍሏል። ማንም ሊከፍለው የማይችለውን ዕዳችንን ከፈለው ኢየሱስ ክርስቶስ።
የዕዳችንን ጽሕፈት ቀደደው የናዝሬቱ ኢየሱስ በቀራንዮ መስቀል ላይና በደሙ የተደረገ ቤዛነታችንን አገኘን። I just love that word ቤዛነት በጣም ወዳታለሁ። ክፈሉ ቢለን ኖሮ ምን አምጥተን እንከፍል ነበር? የኛ ጽድቅ የመርገም ጨርቅ ነው። ምን ከፍለው ነገር ምንም አልነበረንም። በእግዚአብሔር ፊት የተፈረደብን ሰዎች ነበርን። this is the gospel የጠፋን ነበርን። ልጆች አልነበርንም፣ የጠፋን ነበርን። ዝም ብሎ ልጅ ቢያረገንም ልክ አይደለም። እሱ አያረገውም እግዚአብሔር። እንዴት ወንጀለኛን አምጥቶ ልጅ ያረጋል? መጀመሪያ ልጅ ዕዳውን ከፍሎ ልጅ መሆን አለበት። ዳግመኛ እንድንወለድ ዕዳችንን መክፈል ሲገባን መጣና እግዚአብሔር ወልድ እኛን ወክሎ በቀራንዮ መስቀል ላይ ተሰቅሎ የሁላችንን ኃጢአት እንደ ስፖንጅ መጥቶ በላዩ ላይ አርጎ የእግዚአብሔርን ቁጣ ተቀብሎ ዕዳችንን ከፍሎ ልጆቹ አርጎናል ኢየሱስ ክርስቶስ። ይሄ ቤዛነት ይባላል። ቤዛነት ይባላል። ትላንትና ነበራችሁ ማታ ፋሲካን ሴሌብሬት ያደረግነው በዚህ ነው። በቃ ኢየሱስ ዕዳዬን ወስዶታል። በቃ እኔ አልፈርድብሽም ሂጂ ብሏታል። በቃ መሄድ ነው አሁን መሄድ ነው አሁን። ይሄ ነው ርስት ተቀብለናል ይላል። ይሄም የተቀበልነው ስለሆነ ምንም መዝለል አልቻልንም። ትናንትናም ሴሌብሬት አድርገናል። ርስት ሰጥቶናል። ኢንሄሪታንስ አለን። ከቅዱሳን ጋር ርስትን ሰጥቶናል። እግዚአብሔር የተባረከ ይሁን። እኛ አድራሻ ያለን ሰው ነን። የት እንደምንሄድ እናውቀዋለን። ኢትስ ጋራንትድ በክርስቶስ ኢየሱስ ሥራ ጋራንትድ ነው። አንዳንድ ሰዎች የሚጠይቁት ጥያቄ ልክ ናቸው ያዩንና አሁን እናንተ ጸድቃችኋል አንተ ምን አይላል? እኔም ለራሴ ጠይቋል። እኔ እልና መልሱ ግን ልክ ነው። ምክንያቱም እኔ ሳይሆን ራሴን ያጸደቅኩት ኢየሱስ ስለሞተልኝ ኢየሱስ ክርስቶስ በመስቀል ላይ ስለሞተ ያጸድቀናል። ርስት አለ። ይሄንን ዋስትና ማንም ሊሰጣችሁ አይችልም። ሃይማኖት ሊሰጥ አይችልም። ሪሊጅን በጣም ሊሰጣችሁ አይችልም በምንም አይነት። በጣም አብዛኞቹ ሪሊጅኖች አብዛኞቹ ሃይማኖቶች ወዴት እንደሚሄዱ በእርግጠኝነት ዋስትና አይሰጥም። ሞክር ግን you can't be sure። ኒውዮርክ ልደርስ ትችላለህ ኦር አፍጋኒስታን we don't know። ሞክር በጣም ኤክሰለንት ሆነ እንኳን እየኖርክ you cannot be sure። ያውቃል እሱ ያውቃል። ወንጌል አለማንበብ ነው እንጂ ወንጌል ግልጽ ነው። ኢየሱስ ክርስቶስን ላመኑና ለተቀበሉ ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ወደ አብ መድረሻው መንገድ እሱ ነው። እሱን የያዘ አብ ጋር ይደርሳል። የት እንደምንሄድ እናውቃልና የዘላለም ሕይወት እንዳላችሁ ታውቁ ዘንድ በቃ ይሄው እጽፍላችኋለሁ ይላል። ታውቁ ዘንድ ነው። በእምነት የተቀበልነው እንኳን አይደለም። ይሄ እናውቃለን። ወዴት እንደምንሄድ እናውቃለን። መንገዱ ኢየሱስ ነው። ወደ አብ መድረሻው ኢየሱስ ነው። የዘላለም ርስትን ስለሰጠን እግዚአብሔር የተባረከ ይሁን። እኛ ርስት አለን። ይሄ ምድርም የእግዚአብሔር ነው። በእርግጥ ግን ከዚህ ምድር በጣም ይበልጣል። የኛ በጣም ይበልጣል። ሰላሟ ሌላ ነው። መሬት ብቻ አይደለችም። ንጉሱ ራሱ የሚገኝባት ናት። ከሀገራችን ጥርግ አድርጎ ማጥፋት ነበር ምናምን ሲሉ ሰዎች አይ አንደርስታንድ እና ሀገራችን በዚህ ብቻ ብትሆን ኖሮ በጣም እናለቅስ ነበር። እና ከዚህ ብታስወግዱን ኦሬዲ ወደ ሀገራችን መሄጃችንን እያፋጠናችሁት ስለሆነ ኢትስ ኦኬ። እኛ ሀገር አለን በሰማይ ንጉስ አለ በሰማይ እየተቀመጠ ርስት አለ። እና እርግጥ ይሄ ምድርም የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ናት። ይሄ ሌላም ጊዜ እናውን ይችላል። ምድርና ሞላዋም የእግዚአብሔር ናት። ይሄም የእግዚአብሔር ነው። ግን እቺ ትጠፋለች፣ ትጠቀለላለች። አንድ ጊዜ እንደ ፌስታል ሲለኩሳት ትሄዳለች። እንዲያውም እያረጀች ነው። ይሄ ነው ሀገሬ፣ ይሄ ነው ርስቴ ብላችሁ ሲሪየስሊ ይዛችኋት እንዳይሆን። የምድር አትያዝም። እቺ በጣም አታላይ ናት። ኢንፋክት እያረጀች ነው። ማርጀቷን በጣም እየታወቀ ነው። አሁን የምድርንና የዚህን ዓለም ሲስተም ማርጀት ለማወቅ የግድ ክርስቲያኖች መሆንም የለባችሁም። መጽሐፍ ቅዱስን መግለጥ የለባችሁም። መጽሐፍ ቅዱስ ሳንገልጥ ማርጀቷ ያስታውቃል። አብዛኛው ነገር እጥረት ውስጥ ገብታለች። አፎርድ አታረግም። ከዚህ በኋላ ብዙ ልታቆየን። አንዳንድ ጊዜ እንደ ክሪስማስ ላስቲክ እንደዚህ ፍያርን ባሉን እንደምንነፋው ነው። ሊፈነዳ አካባቢ ያስታውቃል። ከለሩ ሁሉ ቀየር ይላል። ነጣ ነጣ ማለት ይጀምራል። እና እንደዛ ተነፍታ አብዛኛው ነገሯ ነጣ ብለዋል። አብዛኛው እጥረት አለ። በጊዜ ወደ ኢየሱስ ብትሰበሰቡ ይሻላችኋል። በጊዜ ማረጆ መንግስት ብትወርስ ይሻላችኋል። በጣም በብዙ እጥረት ተሞልታለች። ከዚህ በኋላ መቀጠል አንችልም ይሉናል ሳይንቲስቶቹ ራሱ። ኢትስ ቬሪ ዲፊካልት። በጣም ብዙ ነገሯ መታረቅ የማይችሉ አይዲዮሎጂዎች አሉ። መታረቅ የማይችሉ መንግስታት በስተዋል። ጦርነቱ በጣም ሃይቴክ ሆነዋል። የምግብ እጥረት አለ፣ የውሃ እጥረት አለ፣ የነዳጅ እጥረት አለ፣ የሪሶርስ እጥረት አለ፣ የፖፑሌሽን መብዛት አለ። አሜን ኦልዚስ ነጣ ነው የሚባለው ባጭሩ ከለሯ ሲቀየር ማለት ነው። ግን መጽሐፍ ቅዱስ የሚሰጠን በዕብራውያን ምዕራፍ 12 ላይ እኛ ግን የማይናወጥን መንግስት ስለምንቀበል በፍርሃትና በመንቀጥቀጥ እግዚአብሔርን የምናመልክበት ጸጋ የሚያዝ የማይናወጥ መንግስት አለን። እግዚአብሔር የተመሰገነ ይሁን። ለዚህ ነው የተሰዉ ክርስቲያኖች ሁሉ ሲሰዉ እየዘመሩ ነው የተሰዉት። በጣም አብዛኞቹ በስማይል ነው የተሰዉት። ምክንያቱም they know where they were going እና የዘላለም ርስት የሰጠን አምላክ የተባረከ ይሁን። ማዘን አይቻልም every day በቃ ኮምፕሌን አይቻልም። you are blessed። ምን ያርገን ከዚህ በላይ እግዚአብሔር ምን ያርገን እግዚአብሔር ከዚህ በላይ
we're blessed እግዚአብሔር ባርኮና ሰኞን እንደዛ ነው መጋፈጥ ያለብን አንዳንድ ጊዜ ጠላት አናታችንን ይያለ የሚመልሰን ኦሬዲ ለመመታት ተዘጋጅተን ነው የምንወጣው እንደ ሄዋን ያልተደረገልንን የተከለከልነውን በመቁጠር ነው የምንወጣው ስለተከለከልከው ነገር ተው በቃ አባትን የከለከለ ለምን ታማዋለ እግዚአብሔር አባቴ ነው ለምን እንደከለከለኝ ያውቃል I don't care ግን let me tell you እግዚአብሔር ያደረገው ነገር ልጁ አድርጎኛል ለዛነትን ተቀብያለሁ ርስን ተቀብያለሁ ምን ይመጣል ስለዚህ ታታው ኤፌሶን 1 የሚያስተምረን ይሄ ነው that's how we should face Monday morning እንደዛ ነው በጠዋት ተነስተን በማለዳ በመስጋና በቃ ስንወድቅም ስንነሳም የተደላደለ በረከትን የባረከን አምላክ ይባረክ ይሄንን ያየነው ማታ ግን ከመሄዳችን በፊት ያየነው ነገር እግዚአብሔር ግን ይሄንን ያደረገው ለዓላማ ነው በቃ እግዚአብሔር እኛን ብቻ ባርኮ ዝም ብሎ እዚህ ቸርች ውስጥ ሊያስቀምጠን ብቻ ሳይሆን የበረከት ምክንያት እንድንሆን አሳፋሪ እንድንሆን ይሄ ነው ጳውሎስ ይሄን በግልጽ ይነግረናል እና በሰማይና በምድር ያሉትን ሁሉ ለመጠቅለል ነው this is የእግዚአብሔር ፕሮግራም እኔ በጣም ደስ የሚለኝ ትናንትም አንስቼዋለሁ we joined a divine program ድርጅት ሳይሆን ፕሮግራም ነው ጆይን ያደረግነው እየሄደ ያለ በዚህ ጫለት ላይ ቤተክርስቲያንን መሰረታለሁ የገሃነም ደጆች እየሄደች እኮ ነው ደጅ እኮ አይመጣም ወደ ደጆቹ እየሄደች ነው እንደዛ አይታያችሁም እንደዛ ትንኩ ደጅ እኮ ደጅ ስንጠብቀው ሁለን ስንጠብቀው እናድር አይመጣም ግን ቤተክርስቲያን the assumption is ወደ ደጆቹ ጠርቅሞ ጠላት ዘግቷል እንዳትመጣበትና ስትሄድ የገሃነም ደጆች አይችሏት ስለዚህ የእግዚአብሔር አርሚ ነንኛ የእግዚአብሔር ሰራዊት ነን እግዚአብሔር በክርስቶስ ኢየሱስ ሁሉን በክርስቶስ ለመጠቅለል እየሰራ ነው እየሄደ ነው እየተንቀሳቀሰ ነው እየሄደ ነው ባቡሩ እኛ አስቀድመን ተሳፍረን ነው እንደዛ ነው የሚያየን ሮሜ ማነው ዕብራውያን ማነው ኤፌሶን 1 እንደዛ ነው የሚያየን ኤፌሶን 1 እኛ አስቀድመን ተስፋ ያደረግን እኛ አስቀድመን በእርሱ ተስፋ ያደረግን እኛ አስቀድመን ያመንን እኛ አስቀድመን የተጠቀለልን እኛ አስቀድመን ባቡሩ ውስጥ የተሳፈረን what is our purpose ሌሎች እንዲሳፈሩ ለክብሩ ምስጋና መሆን ነውና እግዚአብሔር ለበረከት የሚሆን ህይወት እንድትኖሩ ይርዳችሁ ክርስቲያን ያሏቸው እኮ is because they were different ሳይዋቸው አናኗራቸው ምናምን ኢየሱስን ይመስላልና these people ክርስቲያን ምናምን ነው እኛን ጋገኙን ምን ይሉን እንደሆነ እግዚአብሔር ያውቃል በተለየ ህይወት እንድንኖር እግዚአብሔር ይፈልጋል ጌታን ተቀብሎ በተመሳሳይ መኖር አይቻልም እንዴ ጌታን አይደል እንዴ ተቀበለው ጌታን ተቀብሎ እንዴት ሰው እንደድሮ ይሆናል ትንሽ ነገርሽን መቀነስ የለብሽም ወይ ነኝ ጌታ ወደ ህይወታችን ከገባ አንዳንድ ነገራችን መቀረፍ የለበትም ወይ የመቀረፉ ምክንያት ምንድነው ሲባል ስሙ መጠራት የለበትም ወይ ኢየሱስ እሱ እንደዛ የሆነው ቸርች አካባቢ ስለማይጠፋ ነው መባል የለበትም እሷ የተለየች የሆነችው እንደዚህ ስለሆነ ያው ናቸው ከሚባል ቴስቲሞኒ የምንወጣበት ዘመን እግዚአብሔር ያርግልን ብሰዋል ከሚባል ነገር የምንወጣበት ዘመን እግዚአብሔር ያውጣልን ብሰዋልና ያው ናቸው ሳይሆን እዛ ብትሄድ መፍትሄ አለ ለሱስ መፍትሄ አለ ለዝሙት መፍትሄ አለ ለሐሜት መፍትሄ አለ ለሁሉ ነገር መፍትሄ አለ የሚባልበት የመፍትሄ ቤት እግዚአብሔር ያርግልን ይሄን ደግሞ በቃል ብቻ ሳይሆን የምንመሰክረው ይሄው ህይወቴ ነው እግዚአብሔር አምላኬ እንደዚህ ያላቀቀኝ በማለት ሰዎች ወደ እግዚአብሔር መንግስት እንዲመጡ መርዳት የመጨረሻ ማጠቃለያ ሐሳቦች ልስጣችሁ የመጨረሻ ማጠቃለያ ሐሳቤ ከጳውሎስ ከኤፌሶን ምዕራፍ 1 ቁጥር 15 ጀምሮ ያለው ነው ቅድም ያነበብኩት ነው ሳነበው ኦሬዲ መልእክቱን አግኝታችሁታል ይጸልይላችኋል በጣም ይጸልያል ጸሎቱን ይነግራችኋል እጸልያለሁ ለእናንተ ስለናንተ ከሰማሁበት ጊዜ አንስቶ ይላችኋል ስለ አብያተ ክርስቲያናቱ ለእናንተ መጸለይን አላቆምኩም ያመሰገንኩ ጸልያለሁ ስለ እምነታችሁ ሰምቻለሁ ስለ ፍቅራችሁ ሰምቻለሁ ግን ምጸልይላችሁ ጸሎት አለ ይሄ ነው ጸሎቴ ብሎ ይነግራችኋል ጸሎቱ እና ጣዋት እንደተናገርኩት ጸሎቱን የሚጽፈው ጳውሎስ እንዲተባበሩ ነው እየጸለየ እነሱ ወደዚህ እንዳይሄዱ እሱ ወደዚህ እየጸለየ እነሱ ወደዚህ እንዳይሄዱ እንዲያውቁ የእግዚአብሔር አጀንዳ ምን እንደሆነ እንዲያውቁ እጸልያለሁ ይላችኋል ምንድነው የሚጸልየው ከቁጥር 15 ጀምሮ እስከ 23 ድረስ ያለው ማስታወሻ የምትይዙ ሰዎች ስላላችሁ ይሄንን እግዚአብሔር እኛን የጠራበትን ስራ ዓላማውን ለማስፈጸም የሚያስፈልጉን ነገሮች ናቸው ለበረከት መሆን ፈልጋለሁ የምትሉ ስንቶች ናችሁ እጆቻችሁ እንዴ ለበረከት መሆን ፈልጋለሁ ለመዳን ምክንያት ለዚህ ከተማ ለዚህ ሀገር ለመዳን ምክንያት ለእግዚአብሔር ለስሙ መጠራት ለመመስከሩ ምክንያት መሆን ፈልጋለሁ የምትሉ እንደገና ላይ ወጃችሁ ያው ይሄ ያስፈልገናል ቀጥሎ ዝም ብሎ በዋዛ አይገኝም ፕሊዝ በዋዛ አይገኝም እኛ ልናመጣው አንችልም ምን አይነት ሰራዊት ነው እግዚአብሔርን የሚያስከብር ሰራዊት ምን አይነት ሰራዊት ነው ለእግዚአብሔር የምስጋና ምክንያት የሚሆን ሰራዊት ምን አይነት ትውልድ ነው ለእግዚአብሔር የክብሩ ምስጋና የሚሆን ትውልድ
ምን ያስፈልገናል ወገኖች? ምን ያስፈልገናል? ምንድነው ሪሶርሳችን? በምን ኃይል ነው የምናደርገው? አንድ ሁለት ነገሮችን ላንሳላችሁ ከጸሎቱ ጳውሎስ የሚጸልይላችሁ ለበረከት እንድትሆኑ የምጸልየው አንደኛ ይላል ጳውሎስ እግዚአብሔር አይናችንን ይክፈተው በመንፈስ አሁን እንድናይ ምን ይላል? መጀመሪያ የሚጸልይላቸው ነገር እግዚአብሔርን እንድታውቁ። አሁን ወንድማችን አዲሱ እንደነገረ በጣም እንደጸለየልን እግዚአብሔርን እንድታውቁ ጸልያለሁ ይላል። አነበዋለሁ። ምንድነው? ለበረከት የሚሆን ትውልድ፣ የሚያስጠቅልል አስጠቅላይ ትውልድ፣ እግዚአብሔር አምላኩን በግል የሚያውቅ ትውልድ ነው። ላንብብላችሁ ከቃሉ እለምናለሁ። ምን ትለምንልናል ጳውሎስ? የጌታችን የኢየሱስ ክርስቶስ አምላክ ቁጥር 17 እርሱን በማወቅ ሚለው እርሱን ለማወቅ ነው። እርሱን እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናል። ፖዝ እዚህ ላይ ኤፌሶን ክርስቲያኖች እስካሁን ጌታን ያውቁም እንዴ? ተባርካችኋል፣ ተመርጣችኋል፣ ርስት ሰጥቷችኋል፣ ስለ እምነታችሁ ሰምቻለሁ፣ ስለ ፍቅራችሁ ሰምቻለሁ ብሎ ጌታን እንድታውቁ እጸልያለሁ ይላችሁ። ጌታን እንድታውቁ እጸልያለሁ። አይናችሁ እንዲከፈት፣ የልባችሁ አይኖች እንዲበሩ፣ ክብሩን እንድታውቁ፣ የመጥራቱ ተስፋ ምን እንደሆነ፣ ክብሩ ምን እንደሆነ፣ ባለጠግነቱ ምን እንደሚመስል እግዚአብሔርን እንድታውቁ እጸልያለሁ። ምን ማለት ነው? እግዚአብሔር አምላክ ታውቆ አያልቅም። በየጊዜው በየሰዓቱ ያለማቋረጥ በውስጣችን የጀመረው እሳት እየተቀጣጠለ እየጨመረ እግዚአብሔርን በማወቅ ስንሞላ፣ እግዚአብሔርን በማወቅ ስናድግ፣ በቆላስያስ ላይ ጳውሎስ እንደሚጽፈው እግዚአብሔርን ማወቅ ሲበዛልን ያን ጊዜ አስጠቅላይ ትውልድ እንሆናለን። የሚበረታ የሚያሸንፍ ትውልድ ምን አይነት ትውልድ ነው? እግዚአብሔር አምላኩን በግል የሚያውቅ። ዳንኤል ምዕራፍ 11 ቁጥር 32 አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጉማ። አምላካቸውን የሚያውቁ ሕዝብ ጠዋትም ተናግሬዋለሁ። ይሄን ከዚህ በፊትም እዚህ አካባቢ ያስተምሬያለሁ። እግዚአብሔርን ማወቅ is not primarily about religion. ሃይማኖት በጣም አደገኛ ነገር ነው። ባይዘው ወይ ካልተጠነቀቀ ኢየሱስን የሰቀለው ክህደት አይደለም፣ ኤቲይዝም አይደለም የሰቀለው ኢየሱስ፣ ኢሞራሊቲም አይደለም የሰቀለው ኢየሱስ። ነሰሰርሊ በጣም ሞራል የሌላቸው ሰዎች አይደሉም። ኢየሱስ ክርስቶስን መስቀል ላይ ያዋለው ሃይማኖት ነው፣ በሃይማኖት ስም ነው። እግዚአብሔርን ማወቅ ከሌለበት ሃይማኖት እግዚአብሔር ይጠብቀን ራሱ ሲስተም እግዚአብሔርን በግል ማወቅ ምንድነው ያላችሁ እንደሆነ እግዚአብሔርን በግል ማወቅ ማለት እግዚአብሔርን የማወቅ ነገር ኤክስፔሪየንሻል ነው፣ የልምምድ ነው። ጠዋት የጠየቋቸውን ሰዎች ይጠይቃሉ። አሁን እንደግማለሁ። ማወቅ እኛ አሁን እዚህ ነው አርገነዋል። ምዕራቡ ፍልስፍና ስለሆነ ተጽዕኖ ያሳደረብን ማወቅ ማለት ኢንፎርሜሽን ጥቅ ነው። እግዚአብሔርን ታውቃለህ? አዎ ሲባል ሰው የሚለው እሺ፣ ኧረ ከጥንት ጀምሮ አውቃለሁ። እሺ ልንገርህ፣ አዎ አንድ ነው፣ ሶስት ነው፣ እንትን ነው። ስለ እግዚአብሔር ማወቅ ነው የሚባለው እሱ ጥሩ ጅማሬ ነው የሚባለው። ሰው ስለ እግዚአብሔር ብዙ ከነገራችሁ ጥሩ ጅማሬ ነው። ታውቀዋለህ ወይ? ከዚህ በላይ ማወቅ ምን አለ? እግዚአብሔር ማወቅ የጭንቅላት ጉዳይ ሳይሆን የልብ ጉዳይ ነው። እግዚአብሔር ማወቅ ኤክስፔሪየንስ ነው። አሁን ሚዲያውም በጣም አሪፍ ስለሆነ በሩቅ የምንሰማቸውን ሰዎች የምናውቃቸው ይመስልናል። አንጀሊና ጆሊ፣ ባራክ ኦባማ፣ ማይክል ጃክሰን አሁን እነኝን ማያውቃል። እስቲ እነኝን ማታውቁ እጃችሁን አንሱ። እስቲ ፕሬዚደንት ኦባማን ማያውቅ የለም? ማያውቅ የለም። እናንተ መጎረቤት ናችሁ። እንኳን እናንተ እኔም አውቀዋለሁ።
ግን አታውቁም መስሎን ነው ስለ ቤቱ ገብተን አናውቅም ራት አብረን በልተን አናውቅም ባስኬትቦል አብረን ተጫውተን አናውቅም ኢንተራክት አያውቅም እሱ ነክቶ አያውቅም እጅ ለእጅ ተጨባብጠን አያውቅም እጁን ጭኖብኝ አያውቅም አብሬ በልቼ ጠጥቼ አላውቅም የሩቅ ነው እውቀቴ የጭንቅላት ነው እውቀቴ ኢንፎርሜሽን ነው እውቀቴ ከርቀት ነው ያየሁት እውቀቴ በጣም ብዙ ሰዎች ስለ እግዚአብሔር ያላቸው እውቀቴ ነው እግዚአብሔርን ታውቃለህ አዎ ልክ እንደ ፕሬዝዳንት ኦባማ ማለት ነው ትልቁ ጥያቄ እግዚአብሔርን ማያውቅ ማን አለ ዛፉ ቅጠሉ ሁሉ ያውቀዋል ይላል እንደዚህ አይነት ዕውቀትማ ዛፉ ቅጠል ያውቃል በነገራችን ላይ እንደዚህ አይነት ዕውቀት እግዚአብሔርን ኢምፕረስ አያደርገውም ዶክትሪናል ብቻ የሆነ ዕውቀት እግዚአብሔርን ኢምፕረስ አያደርገውም ትራዲሽናል የሆነ ሪሊጂየስ የሆነ ዕውቀት you cannot impress እግዚአብሔር ራሱ በጣም እኮ ስላንተ አውቃለሁ አንድ መሆንህን ለምሳሌ አውቃለሁ ብትለው ዲያብሎስን ያውቃል ነው የሚለው እንደዚህ አይነት ዕውቀትማ ዲያብሎስም አለው ዲያብሎስ ስለ እግዚአብሔር በጣም ያውቃል አብሮ ነበር አይደል ኢንፋክት አዲስ ኪዳን ሳጠና በጣም ኢየሱስ አካባቢ ከነበሩት ሰዎች በላይ ሃይሊ ቴዎሎጂያን ነው ሰይጣን በጣም ያውቃል ትክክል ነው የሚያመጣው ደግሞ እኔ ክሪስቶሎጂ አስተማሪው በሆን እኔ ነው የምሰጠው ለምሳሌ አብዛኛው ሰው ጌታ ኢየሱስን ታምራቱን አይቶ ምናምን አይቶ ስንት ነገር አድርጎ ሙታን አስነስቶ ሰው ምን ታዲያ የማርያምና የዮሴፍ ልጅ አይደል እንዴ እያለ ነው የሚሄደው አና የማርያም ልጅ አይደል እንዴ የዮሴፍ ልጅ እኮ ነው አታውቁትም እንዴ ወንድሞቹን አታውቁም እያለ ነው የሚሄደው ትክክለኛ መልስ የሚመልሰው አንዱ ማን ነው ያላችሁ እንደሆነ ገና ከርቀት አይቶት የሕያው እግዚአብሔር ልጅ እሱ ነው ራይት የሕያው እግዚአብሔር ልጅ ጊዜው ሳይደርስ ልታጠፋን መጣ አንተ የሕያው እግዚአብሔር ልጅ አንተ ክርስቶስ አይደለህ ኮንፌስ ማድረግ ብቻውን የአእምሮ ዕውቀት ብቻውን በቂ አይደለም ዲያብሎስ ግን ኢየሱስን ግን አያውቅም ከርቀት ነው የሚያውቀው ዶክትሪናል ነው እግዚአብሔር አምላክ ከኢንፎርሜሽን አውጥቶ ወደ ልምምድ ህይወት ውስጥ ቢያስገባን ምን ይመስላችኋል ወንድሞችና እህቶቼ እግዚአብሔርን ቅመሱ ነው የሚለው መጽሐፍ ቅዱስ እግዚአብሔርን ቅመሰው ጌታ ቸር መሆኑን ቅመሱ ነው የሚለው መጽሐፍ ቅዱስ አናላይዝ አድርጎ አይልም ቅመሰው ቁጭ ብሎ ጨው ይጣፍጥ ይሆን አይጣፍጥ ይሆን ቢሎ አናላይዝ ማድረግ ምን ያደርጋል ቅመሰው ጌታ ቸር መሆኑን መቅመስ እዚህ ዕውቀት ይሄ ነው እውነተኛው ኤክስፔሪየንሻል ዕውቀት ይሄ ነው ጠዋት ማንዳንድ ጥቅሶችን አንስተናል አዳምም ሚስቱን ሔዋንን አወቀ Do you think ኢንፎርሜሽን ይመስላችኋል እንተዋወቅ ይመስላችኋል ፍቅር ነው ባልና ሚስቱ የነበራቸው ንጹህ ፍቅር ንጹህ መኝታ the purest deep የሆነ አወቀት በጽት ማርያምም ወንድ ስለማላውቅ እንዴት ይሆናል ያለችው ለመልአኩ ገብርኤል በዚህ ምክንያት በኢንፎርሜሽን ማታውቃለች ግን ያ ንጹህ ዲፕ ፍቅር ወቁኝ የሚለው እግዚአብሔር እንደዚህ አይነት ፍቅር ሪሌሽንሺፕ ፈጣሪሽ ባልሽ ነው የሚለው መጽሐፍ ቅዱስ to love Jesus to love God መውደድ እሱ በፍቅር ማበድ ከርሱ ጋር ግንኙነት ድምጹን መስማት ወደ ውስጥ መግባት ኤክስፔሪየንሻል መሆን መነካካት ከእግዚአብሔር ጋር ይሄ ነው ለዘላለም የሚያተርፋቸው ወንድሞችና እህቶቼ እያገለገሉ አለማወቅ አለ አጋንንት እያወጡ አለማወቅ አለ ትንቢት እየተናገሩ አለማወቅ አለ አላውቃችሁም ብሏቸዋል ምክንያቱም ኢንፎርሜሽን ብቻ ከሆነ በርቀት የሚያገለግሉት ሰዎች አሉ በርቀት ከሚያገለግሉት መካከል አትሁኑ ወደ ውስጥ ግቡ ወደ በሩ አትቅሩ ከበሩ አትቅሩ ወደ ውስጥ ግቡ ፊስት እናርግ እርሱም ልባችሁን አንኳኳለሁ ማንም ቢከፍትልኝ ወደ እርሱ ገባና ስራ አሰራዋለሁ አይልም ራት ከርሱ ጋር ራት መብላት ፈለሽም ማረግ ስፔሪያን ነክቷቸዋል ታውቁታላችሁ ወይ ነክቷቸዋል ይሳቱ ጠብሷቸዋል አይኖ የሚባለው ይሄ ነው ወንድሞችና እህቶቼ ዶክትሪንን ማስጣል ይቻላል ኢንፎርሜሽንን ማስጣል ይቻላል ትክክለኛ ዶክትሪን ላስተላችሁ ይችላል ጥቅስ ለማንኛውም ነገር መጥቀስ ይቻላል ጥቅስ ተቀሽ ደርድሬ ምናምን አድርጌ ስለ እግዚአብሔር የምታምኑትን ነገር አናግቼ የለም ለካ ብሎ እጅ አጣጥፎ መሄድ ይቻላል በጣም ብዙ የሚያምኑ የነበሩ የለም እንዴ ብለው ሄደዋል ልምምድን ግን ማን ይወስድባችኋል ከነካችሁ ማን ይወስድባችኋል ጠባሳን ማን ይወስድባችኋል ከቀመሳችሁት ማን ይወስድባችኋል ቢገባንም ባይገባንም ከቀመስነው አንጠፋም ስለዚህ ጌታ ቸር መሆኑን ቅመሱ ተጠጋጉ እግዚአብሔርን በግል የሚያውቅ ትውልድ እሱ ነው የሚያሳፍረው እሱ ነው የሚያስተቀልለው አሁን የሚያስፈልገው እግዚአብሔር የሚፈልገው እሱን የሚያውቅ ትውልድ እንደነ ዳንኤል እሱን የሚያውቅ ትውልድ
እንደ ብሉይ ኪዳን ነቢያት እርሱን የሚያውቅ ትውልድ ጠዋት ያነሳናቸው አንዳንዶቹ እነ ሙሴ ክብር አሳይቶ ነው የሚልካቸው። ነቢያቱን ክብር አሳይቶ ይልካቸዋል። ምክንያቱም 100% ህብረተሰብ የለም ቢል አለ ይላሉ እነሱ። ሕዝቅኤልን ሳጠና ሕዝቅኤል ምዕራፍ 2 ላይ ወደ ክፉ ሰዎች ልካለሁ እኔንም ከመስማት እምቢ ብለዋል፣ አመፀኞች ናቸው፣ አይሰሙህም፣ እስራኤል በአጠቃላይ አምፀዋል ምናምን ይላል እግዚአብሔር። ግን አንተ ሂድና ንገራቸው እግዚአብሔር እንዲህ ይላል በላቸው ይላል። ጠቅላላቸው አምፀዋል፣ ግን አንተ ሂድና እግዚአብሔር እንዲህ ይላል በላቸው ይለውና እንዴት ነው ሄደ 100% የለም ነው የሚሉት። ለምሳሌ 100 ሰው እዚህ ቢጠራ እግዚአብሔር የለም ይላል እና መጨረሻ ላይ ቆኛም የለም ነው የምንለው። ስታይ ብቻህን ነህ። ምን ይመስላል? የለም። ምን ይመስላል? የለም። ምን ይመስላል? አለ ብለህ ነው? የለም። ምን ይመስልሻል? የለም። ምን ይመስላል? ከዛ ቀጥሎ እኮ ምንም አለ የሚል ቃል ለማውጣቱ ላይ ያሳፍራል። ስለዚህ እግዚአብሔር አስቀድሞ እንደዚህ አይነት አመፀኛ ትውልድ ላይ ሲልካቸው ምን ያደርጋል? ሰማይ ከፈተልኝ ይላል። እንደዚህ ነው አለማምዶ ይላል። ሰማዩን ከፈተውና እግዚአብሔር የእግዚአብሔርን ራእይ አየው ይላል። ባየውትም ጊዜ በግንባሬ ተደፋው፣ የሚናገርን ድምፅ ሰማው፣ እግዚአብሔርን አየውት ይልና then he goes። ከዛ የለም ብትል አለ ብዬ ነው የምከራከረው። እስቲ ጥቅስ ጥቀስልኝ ስትለኝ ጥቅስ ባላውቅም እንኳን እሺ አይቼዋለሁ፣ በዓይኖቼ አይቼዋለሁ፣ ክብሩን አይቼዋለሁ፣ ቀምሼዋለሁ። አምላክን ማወቅ ማለት ይሄ ነው። ኤክስፒሪየንስ ማየት መቅመስ። ድምፁን ትሰማላችሁ፣ ነክቷችኋል፣ ፌሎሺፕ ታደርጋላችሁ፣ ተጠጋግታችኋል። እንደዛ አይነት ትውልድ ማንም አይችለው። እንደዛ አይነት ትውልድ ነው ሪቫይቫል ያስነሳው በታሪክ ላይ። when you go back ቸርች ሂስትሪን በመታጠኑበት ጊዜ አምላካቸውን የሚያውቁ ህዝብ የተወራረዱ እንደዚህ አይነት ሰዎች ነው ጌታን ያስከበሩትና እግዚአብሔርን በማወቅ እደጉና የመገለጥንና የጥበብን መንፈስ እንዲሰጣችሁ ለምናለሁ ይላል ጳውሎስ ለኤፌሶን ሰዎች። የተባረካችሁትን በረከት እንድትኖሩ እግዚአብሔርን እንድታስከብሩ እለምናለሁ። የመገለጥ መንፈስ እንዲመጣና እግዚአብሔርን እንድታውቁ እግዚአብሔር ያስገባል ወደ እንደዚህ አይነት ሁለተኛውንና የመጨረሻውንና ማጠቃለያዬንና ዋናውን ነገር የመጨረሻ ብርቱውን ነገር ተናግሬ ጨርሳለሁ። እርሱን እንድታውቁ ከዛ ቀጥሎ ያለውን ምንም ባነበው እንኳን ይበቃል። ምን አይነት ትውልድ ነው? አጠቃላይ ትውልድ እርሱን በግል የሚያውቅ ደግሞስ ኃይል በሉስቲ ወገኖች፣ ኃይሉን የሚያውቅ ኃይሉን የቀመሰ ታላቅ ኃይሉን ያየ ኃይል ያለው ኃይል የሚለማመድ በኃይል የተሞላ የእግዚአብሔርን ኃይል የታጠቀ ትውልድ ነው የሚያስጠቀልለው። አስጠቅላይ ናችሁ ይለንና እሺ እጸልያለሁ እና አንብበው ስል እኔ አታምኑኝም። እኔ ዝም ብዬ ብነግራችሁ ቁጥር 19 እርሱን እንድታውቁ ይልና የርስት ክብር ባለጠግነት ምን እንዲሆን ለምናምንም አገኛችሁት። አብረን ማንበብ አለብን። መጽሐፍ ቅዱስ ከሌላችሁ ጎረቤት ጠጋ ማለት አለባችሁ። ማየት ማመን ነው እንደሚባለው ማለት ነው። ለምናምንም አገኛችሁት። የእግዚአብሔር ቃል እንዴት ወርቅ ነው። ለምናምንም ከሁሉ የሚበልጠውን ማለት ነው። ከሁሉ የሚበልጥ የኃይሉ ታላቅነት ምን ማለት ነው? ታላቁን ኃይሉን ማለት ነው። የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ አገኛችሁ። ታውቁ ዘንድ ኃይሉ ምን እንደሚያክል ታውቁ ዘንድ ኃይሉን ታውቁ ዘንድ ታላቁን ኃይሉን ታውቁ ዘንድ ለምናለልና ምንድነው ይሄ ኃይል? የሚመጣልኝ መዝሙር ብቻ ነው። ግሩም ኃይል ነው። ግሩም ኃይል ነው። ጌታዬ ሆይ በክንድህ ውስጥ ያለው የቱን ኃይል ነው ወቁ የሚለን ጳውሎስ? የቱን ኃይል ነው ንኩት የሚለን? ስሙኝ ወገኖች፣ ይሄ ነው። በቁጥር ለማስቀመጥ አይቻልም። it's impossible። ይሄን መለኪያ አይለካውም። ሜትር አይለካውም። ዋት አይለካውም። ሜጋዋት አይለካውም። ጊጋዋት አይለካውም። ምንም የኤሌክትሪክ መለኪያ አይለካውም። የኃይል መለኪያ አይለካውም። እንዴት ሊለካ ይችላል? ይሄን እንዴት ሊለካ ይችላል? ወንዝ የሚያመነጨውን አሁን እኛ ወንዝ አባይ ወንዝ ገድበን 6000 ሜጋዋት ልናመርት ነው።
በቃ ማለት ትልቅ እንደሆነ ተጠራጥራለሁ ገምታለሁ እንጂ በጣም አይገባኝም። እናንተ የገባችሁ እንደሆነ አላውቅም። ኤሌክትሪሻኖቹ ብቻ ነው የሚያውቁት። ሜጋዋት ምንድነው? ሜጋዋት እኔ መብራት የሚያበራልኝ ነገር ነው የምፈልገው፣ ግን ሜጋዋት በጣም ኃይለኛ መሆን አለበት። ራሱ ስሙ ኃይለኛ ነው። ጊጋዋት የሚባላል ኃይለኛ ነው። ይሄ የሚለካ ወንዝ የሚያፈልቀው ነው። ይሄ ነው የሚለካው። ይሄን በምን ይለካል? እና ጳውሎስ ቁጥር አይሰጣቸውም። ይሄን የሚያክል ሜጋዋት ኃይል አለ፣ እሱን እንድትለማመዱና እንዳታውቁ ነግራችኋለሁ አይልም። ምንም መለኪያ ስለሌለው የሰራውን ስራ ልንገራችሁ ነው የሚለን። በቃ ስራውን አይታችሁ ገምቱ፣ ይሄን ያህል ነው በሉ። ስራውን ልንገራችሁና ነው የሚለው ጳውሎስ። በዚህ ነው የታየው የተገለጠው። ይሄ ኃይል የተገለጠው ይሄን በማድረግ ነው ይላል። ምን በማድረግ የሚያሰኘው ነው። ሎክ ይሄ ኃይል የተገለጠው እሺ ክርስቶስን ከሙታን ሲያስነሳው፣ ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና ይሄ ነው ትንሣኤ ማለት። በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ፣ ይሄን ማስመር አለባችሁ። በክርስቶስ ባደረገው ሥራ የብርታቱ ጉልበት ታይቷል። ነው እግዚአብሔር ጉልበቱን ዲስፕሌይ አርጎታል። ምን ያክላል ጉልበቱ? ዲስፕሌይ አርጎታል። በምንድነው ዲስፕሌይ ያደረገው? ምንድነው ኤግዚቢሽኑ? ኢየሱስ ክርስቶስን አንድ ቀን የሞተውን ዓርብ ዕለት የተሰቀለውን በመስቀል ተሰቅሎ ሞቶ መሞቱ ተረጋግጦ መቃብር ውስጥ የገባውን ኢየሱስ ክርስቶስን ምን አረገው? ይሄ ኃይል ወረደና የእግዚአብሔር ኃይል መጣና መሬትን አስለቀቃትና አፏን አስከፈታትና ለሙቱ ሕይወት ሰጠውና ኢየሱስ ክርስቶስን አስነሳውና ከዚያስ በኋላ ወደ ላይ ወደ ሰማይ ከፍ ከፍ አረገውና ምን አይነት ኃይል ነው? ግሩም ኃይል ነው። ምን አይነት ኃይል ነው? ለሞተው ሕይወትን ሰጠና ከመቃብሩ አወጣውና አንድ 40 ቀን ቆይቷል እዚህ መሬት ላይ። ከተነሳ በኋላ ራሱ 40 ቀን አብሯቸው ነበር። ከ40 ቀን በኋላ ማንኛው አይነት ግራቪቴሽናል ፎርስ ሊይዘው አልቻለም ኢየሱስን። መቃብር እንዳልቻለው ነው ብዙ ጊዜ የምናወራው። መቃብር ብቻ ሳይሆን የመሬት የስበት ሕግ ሊይዘው አልቻለም። በምንም አይነት የመሬት የስበት ሕግ ሊይዘው አልቻለም። አይናቸው እያየ ከፍ 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 አደረገውና በሰማያት በግርማው ቀኝ አስቀመጠው። በሰማያት በግርማው ቀኝ አስቀመጠው። God ኢየሱስ የት ነው? He is God። ሄደ። በጣም አስደናቂ ነው። ጠዋትም ስናወራ ነበርኛ። መብረራችሁ አሁን ያስደንቃችሁ 23000 ጫማ ምን ያስገርመኛል። ፓስተር አንፍሬ ነው በጣም የሚያውቀው። እኔ የእውነት በጣም ያስገርመኛል። እዚህ ተቋቁሞ ፕሌኑ ተቋቁሞ ነዳጅ ኤግዘርት አድርጎ እንደምንም ሳተላይት ሲተኮስ ተቆጥሮ ከ10 ወደ 0 በእሳት ኃይል ተቀጣጥሎ it's gone። ሰማይ ስንገባ ነው በጣም የሚገባን፣ ግን ቅርብ ናቸው እነኚህ ቦታዎች ሁሉ በጣም ቅርብ ናቸው። 23000 ጫማ በጣም ቅርብ ነው ከዚህ ጋር ሲወዳደር ማለት ነው። ቀጥዬ ከምነግራችሁ ጋር እጂ የኢንተርናሽናል ስፔስ ስቴሽን የምትባለውም እኔ አንድ ወንድም ነው የነገረኝ፣ በጣም ሩቅ አይደለችም አሉ። ማለት አስደናቂ ናት በጣም፣ ግን ጎረቤት ናት አሉ። በዚህ አካባቢ ናት ይባላል። ይሄ ግን ያስገርማል። ባይ ዘ ወይ ይሄ ያስደንቃል። ሰላምታ ያሰጣል። ይሄን የሚያክል ቦታ ግራቪቲን ተቋቁሞ የግራቪቴሽናል ፎርስ አሸንፎ ብሎ ሄደ። ይሄ ኃይል ግን ከነኚህ ሁሉ ይለያል። ምንድነው ያደረገው? ሙቱን አስነሳና ሕይወት ሰጠውና ወደ ላይ ከፍ ከፍ አደረገና የት ቦታ እንደሆነ ማንም ሊገምተው የማይችለው የአብ ቀኝ የተባለው በሰማያዊ ስፍራ በአብ ቀኝ አስቀመጠውና ከስሞች ሁሉ በላይ የሆነ ስምን ሰጠው። ከስሞች ሁሉ በላይ ተሰራል። ከስሞች ሁሉ በላይ አሁን የሚጠራ ስም ብቻ ሳይሆን ወደፊት ምንም አይነት ስም ቢወጣ ከዚህ ስም በታች ናቸው ማለት ከዚህ በኋላ እስካሁን ድረስ ያሉትን እንደበለጣቸው እናውቃለን። እነ ናፖሊዮን ቦናፓርት፣ አሌክሳንደር ዘ ግሬት፣ ሰዳም ሁሴን ምናምን እያልክ ብትቀጥል ከነሱ በላይ እንደሆነ ግልጽ ነው። ምክንያቱም እነሱ ድንጋዩ እንደተደፋባቸው አሉ አልተነሱ ተረጋግጠዋል። ኢየሱስ ከነሱ በላይ ነው። አዎ እንዴት? ሞትን አሸንፎ ተነስቷል።
ከዚያስ ወደ ሰማይ ከፍ ከፍ ብሏል። ከዚህ በኋላስ ማን ሊመጣ ይችላል? ማንም ሊመጣ አይችልም። ማንም ሊደርስበት የማይችለው ርቀት ላይ ደርሷል። ጌታ ኢየሱስ በአብ ቀኝ ተቀምጧል። በግርማው ተቀምጧል። በሰማያት ተቀምጧል። ወገኖቼ ይሄንን ኃይል ነው ቅዱስ ጳውሎስ ይሄንን ኃይል እንድታውቁ ይላል። እንድታውቁ ማለት አሁንም ኢንፎርሜሽን አይደለም፣ እንድትነካው ማለት ነው። ይሄንን ኃይል በነገራችን ላይ ቅዱስ ጳውሎስ በሮሜ ምዕራፍ 8 ላይ ይሄ ኃይል ኢየሱስ ክርስቶስን ከሙታን ያስነሳው ኃይል በውስጣችሁ አለ ይላል። ኢየሱስ ክርስቶስን ከሙታን ያስነሳው ኃይል በውስጣችን አለ። ኢየሱስ ክርስቶስን ከሙታን ያስነሳው ኃይል በውስጣችን ሲኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። የትንሣኤውን ኃይል የሚለማመድ ትውልድ ነው የሚያሸንፈው ትውልድ። ትንሣኤው ኃይል የመንፈስ ቅዱስ ኃይል ኢየሱስን ከሞት ያስነሳው ኃይል ያስፈልጋል። ፓወርለስ ክርስቲያኒቲ ለራሱም አይሆንም፣ ሚውዚየም ነው የሚሆነው። ሚውዚየም ነው። እንደ ምሳሌ አርጌ ስናገር ሁልጊዜ ይሰቀጥጠኛል። እኔ ምዕራብ አውሮፓን በቃ አልፈልግም፣ ያሳዝኑኛል። በጣም አልችልም፣ ግፍም ይመስለኛል አንዳንዴ ስናገር ኤክሴፕሽናል ስላልሆኑ፣ ግን በቃ ምንም ምርጫ የለኝም። ምዕራብ አውሮፓ ማለት ስንት ሚስዮናውያንን ይላክ። እኛ ሁሉ የዳን ነው ከምዕራብ አውሮፓ በመጡ ሚስዮናውያን ነው። ስዊድን፣ ኖርዌይ፣ ስካንዲኔቪያንስ፣ ኢንግላንድ ባይብል ትራንስሌሽንስ በዓለም ላይ ያስፋፉት ማለት ነው። ሚሽነሪስ አፍሪካ ዘ ዳርከስት ኮንቲኔንት በሚባልበት ጊዜ ክርስትናን ይዘው የገሰገሱ ቻርልስ ስፐርጅን የሚባል የመጨረሻው የሰባኪዎች ሁሉ ቁንጮ የሚባለው was from London። ቲያትር ቤቶች ሁሉ እስኪጥለቀለቁ ድረስ የነበረ ኃይለኛ ሪቫይቫል የነበረባቸው ሀገሮች ናቸው። የለም አሁን ትርጎን እንግሊዝ ሀገር ተምር ያለው ነው ትንሽ ይኩርጎ ቸርቾቹ ይጎበኛሉ፣ ህንጻዎቹ ይጎበኛሉ። ቱሪስት ነው የምታየው፣ ወርሺፕ አይደል። እጁን የዘረጋ ሰው አታዩ። የካሜራ ብልጭ 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 የሚል ነበር እየተባለ ብልጭ 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 የሚል እግዚአብሔር አምላክ ዘመናችንን ይጠብቅ። በእኛ ዘመን ብልጭ ብልጭ የሚል ካሜራ ሳይሆን እጆች የተዘረጉ መንፈስ ቅዱስ ሽባውን ሲተረትረው እውሩን ሲያበራው ሪቫይቫል ተነስቶ የምናይበት ዘመን እግዚአብሔር ያርግልን። ጳውሎስ ክርስቲያን ክርስትና ኃይል ከሌለው ዋጋ የለውም። የቤተ ክርስቲያን ሞገስ የእግዚአብሔር መንፈስ ነው። የቤተ ክርስቲያን ሞገስ ሐዋርያት ሥራ ምንድነው ሀብታቸው? ሐዋርያት ሥራ ላይ እኮ የነበሩ ሰዎች በአጠቃላይ በጣም ያስገርሟቸዋል። እኛ እኮ አሁን የተሳለ የአውሮፓ ስዕል ስለምናይ ነው ሐዋርያቱ ትልልቅ ሰዎች የመሰሉን እንጂ እንደዛ እኮ ትልልቅ ሰዎች አይደሉም። ሰው ስሏቸው ነው እንደዛ። ጴጥሮስ እኮ just a simple guy። ዮሐንስ was a very simple guy። ከገሊላ ከሚባል ሊቃውንት ከሚወጡበት ቦታ ሳይሆን አሳሳ የሚሸቱ ልጆች ነው ያወጣው ኢየሱስ። ከሊቃውንት ሰፈር አላወጣቸው፣ ከአሳ አጥማጅነት አወጣቸው ኢየሱስ። 3 ዓመት ተኩል አብረው ተከተሉት። ኦርዲነሪ ፒፕል፣ የራሳቸው ጉልበት ያልነበራቸው ከአሌክሳንድሪያ የንግግር ዩኒቨርሲቲዎች የተመረቁ አይደሉም እንደና አጵሎስ። they're just simple people። ፈሪዎች፣ በጣም ብዙ ጊዜ ሰምታችሁታል። ልድገምላችሁ። ፈሪ የቤት ሰራተኛ ታውቃለህ? አላውቀው። አክሰንት ኢየሱስ ይመስላል። አላውቀው። እሱ አካባቢ የመጣ እንደሆነ አላውቀው ያለው ሰውዬ ማለት ነው። እነኚህ ሰዎች ምንድነው ጌታ መጥቶት እስኪባሉ ድረስ ሞገሳቸው ምን ነበረ ያልክ እንደሆነ 5000 ሰው ፊት 3000 ሰው ፊት እናንተ የሰቀላችሁትን የናዝሬቱ ኢየሱስ እግዚአብሔር አዳኝ አድርጎታል ብሎ እንዲጮህ ያረጋቸው ምንድነው ያላችሁ እንደሆነ the greatest treasure ቤተክርስቲያን ያላት የመንፈስ ቅዱስ ኃይል ነበረ። የመንፈስ ቅዱስ ጉልበት ነበረ። መንፈስ ቅዱስ ላይ ሲሪየስ ነበሩ። መንፈስ ቅዱስ አሁን እንደኛ እንደ ሞደርን ክርስቲያንስ was not an option። ጌታን ተቀበለ መንፈስ ቅዱስ ባይኖርህም ኢትስ ኦኬ አይሉም ነበር። እኛ አሁን ኦፕሽናል አረግነው እንደ በፌ። ትራክታን በባህል አዎ፣ ጌታን ተቀበላል አዎ፣ ዘ ሲነርስ ፕሬየር ብራል አዎ፣ it should be okay። የመንፈስ ቅዱስ ነገር ከቻልክ ጥሩ ነው። በልሳን የሚናገሩ አሉ፣ በልሳን የማይናገሩ አሉ። ሐዋርያት ቀልድ አያውቁም በመንፈስ ቅዱስ ነገር።
መንፈስ ቅዱስ ዲሳይፕል ያደርግላቸው ነበር። እነሱም ጠቢባን ናቸው። መንፈስ ቅዱስ ዲሳይፕል ያደረገው ሰው በጣም አሪፍ ነው። እና ገና የመጀመሪያው ቀን ሲሰብኩ ንስሐ ግቡ፣ እየተነሳችሁ ተጠመቁ በኢየሱስ ስም፣ ከዛ የመንፈስ ቅዱስ ስጦታ ተቀበላላችሁ። it was not like አምነው ደቀ መዝሙር ተመርቀው መንፈስ ቅዱስን ለሚፈልጉ ሰዎች የሚቀርብ በፌ ሳይሆን ገና እየሰማ ያለ ጌታን ያልተቀበለው ሰው ገና ጌታን ከመቀበሉ በፊት ማወቅ ያለበት ሮድ ማፕ ንስሐ ግቡ፣ ደግሞስ ተጠመቁ በውሃ፣ ከዛ በኋላስ የመንፈስ ቅዱስ ስጦታ። ተጠመቁ ሲባል ዲስከሽኑ ኢየሩሳሌም እንደነበረ ታውቃላችሁ። ጴጥሮስ ያውም ትልልቆቹን ሐዋርያት yes ዮሐንስ yes ወረዱ yes ሰማሪ አንዴ አልሰማችሁትም እንዴ? ሪፖርቱ እኮ ጌታን ተቀብለው በውሃ ተጠመቁ ነው። ለምንድን ነው የምንሄደው? ጎ እንዴት የሚቀራቸው ነገር አለ? እሺ ሄዳችሁ እጅ ጫኑና በመንፈስ ቅዱስ ደግሞ እንዲጠመቁና በልሳን እንዲጸልዩ ነው እንዴ? አዎ ጴጥሮስና ዮሐንስ ተነስተው ሰማርያ ድረስ ሄደው እንትና በውሃ ያጠመቃቸውን ፊልጶስ በውሃ ያጠመቃ እነሱ ደግሞ እጆቻቸውን ሲጭኑባቸው በመንፈስ ቅዱስና በልሳናት ተሞሉ። ሲሪየስ የስብሰባው አጀንዳ መንፈስ ቅዱስ ነበረ። ሚሽነሪዎች የሚላኩት ለመንፈስ ቅዱስ ነው። ሲሪየስ እንዴ ቀልድ ነው እንዴ? ሐዋርያት ስራ መሆን ሐዋርያት ወሬ እኮ አይደለም። ሐዋርያት ስራ ነው። ስራ ነው የሰሩት ሽባውን እየተረተሩ። ቀልድ ነው እንዴ? እንትና ራሱ ማነው ጳውሎስ ኤፌሶን ሄዶ ክርስቲያኖችን ሲያገኛቸው ደህና አደራችሁ፣ ደህና እግዚአብሔር ይመስገን። የት እንደሚጀምር ሌቭላቸውን ለማወቅ ባመናችሁ ጊዜ እሺ መንፈስ ቅዱስ ቤንች ማርክ ነበር። ቀስ ብለው ያለ መንፈስ ቅዱስ አድገውና ገንትረው ኦፕሽን የሚቀርብላቸው ሰዎች ሳይሆን ወጅስ ባመናችሁ ጊዜ እሺ መንፈስ ቅዱስ ተቀበላችሁ እንዴ? እነሱም ኦነስት ናቸው። ደስ ይሉኛል። ባይ ዘ ወይ አሁን እኛ ብንሆን ታዲያስ ያለ መንፈስ ቅዱስ ክርስቲያን መሆን ይቻላል? ጳውሎስ ጌታን ሲቀበል ራሱ በመንፈስ ቅዱስ አይደለም እንዴ ዳግሜ የተወለድኩት በውስጤ አሁን መንፈስ ቅዱስ የለም ብለን ነው መጠየቅ ምናምን ብለን አረ ጳውሎስ እሺ አረ እኛ መኖሩንም አናውቅም። እንደዚህ አይነት ጉድ ጥምቀት የምናውቀው የዮሐንስን ጥምቀት ብቻ ነው። መንፈስ ቅዱስ ራሱ ማን ነው? አብራራላቸው። በዛው ቀን እጁን ጫነባቸው። በሁሉም ላይ መንፈስ ቅዱስ ወረደባቸው። በልሳን ተናገሩ። ቦተም ላይ በመንፈሴ እንጂ በኃይልና በብርታት አይደለም ብሏል የሰራዊት ጌታ እግዚአብሔር። አንችሎ የሚመጣውን ዘመን እንኳን ለማስተከለል እኛ ራሱ እንዳንተከለል ፈራለሁ። ወደዛ የሚመጣውን ዘመን ማስተከለል ካለብን ለእግዚአብሔር ክብር እንዲሆን ማድረግ ካለብን ጴንጤቆስጤ ያስፈልገናል። ሐዋርያ ሥራ ምዕራፍ 2 በጣም ያስፈልገናል። ልሳናት ያስፈልጉናል። የጸጋ ስጦታዎች ያስፈልጉናል። የመንፈስ ቅዱስ ኃይል በጣም ያስፈልገናል። አይቻልም ያለ መንፈስ ቅዱስ። እኔ ልንገራችሁ እናንተማ እዚሁ ዋናው ማዕከል አይደል እንዴ ያላችሁት? እኛ እንኳን ከዚህ እየተነሳ የሚመጣው አሁን አስቸግሮናል። ከዚህ በኋላ ያለውን ትውልድ በአእምሮና በክርክር እናንበረክከዋለን ብዬ አላምንም። እኔ አሁንም አይቻልም በቃ። ምክንያቱም አሁን እኮ የምትከራከረው ሰው ካሳመንከው የሚያምን እንደሆነ ተስፋ ከተሰማ ነው። አሁን እኮ የምትከራከሩ አሁን ድሮ እግዚአብሔር የለም ነበር ክርክሩ። እግዚአብሔር የለም አለ፣ እግዚአብሔር የለም አለ፣ እግዚአብሔር የለም አለ ነበር ክርክሩና መኖሩን ካሳመንከው ሰው እንዴ አለ እንዴ ይላል። ለዚህ ነው ብዙ ኮሚኒስቶች ጌታን የተቀበሉት። አሁን እኮ አንድ ስቴፕ ሄደዋል። ሴኩላሪዝም፣ ሴኩላር ሂማኒዝም አንድ ስቴፕ ሄደዋል። ይሄን ታውቃላችሁ እናንተ። ይሄ ነው ዋናው ማዕከሉ። እግዚአብሔር አምላክ የሚባል ነገር ቢኖር እንኳን ምናልባት እኮ ተስፋ አስቆራጭ ምናልባት ቢኖር እንኳን አያስፈልገንም። we don't need him። የራሳችንን ችግር በራሳችን እንፈታለን። እና እግዚአብሔር ይሄው ብትለው ኦኬ good for you። ታዲያ ይሄን አሁን እንዴት አድርገን ነው በእኛ አቅም፣ በእኛ ችሎታ፣ በእኛ ክርክር፣ በእኛ ገንዘብ፣ በእኛ እንትን፣ በእኛ እውቀት፣ በእኛ ሴሚናሪስ እኛ እንዴት አድርገን ነው የምንችለው? እግዚአብሔር አምላክ ሰንጥቆ ይምጣልን እንደገና አዲስ የመንፈስ ቅዱስ ጉብኝት እግዚአብሔር ያድልን። ወንድሞች ናቶች my challenge is አትርኩ ፕሊዝ አንርካ። ዴስፐሬሽን ጥሩ ነው። የመንፈስ ቅዱስ አንዱ በቃ በህይወታችን ፈጠር is desperation ገና ነው። ከጸለይነው ጸሎት በላይ ሌላ ጸሎት አለ።
ከጸለይነው ልሳን በላይ ሌላ ልሳን አለ። በልሳን የምትናገሩ ካላችሁ ሌላ አለ ወደ ውስጥ የምንገባበት። የድሮዋን ብቻ ይዘን መቀመጥ የለብንም። 20 ዓመት ሙሉ የሆነች ነገር እየተናገርን መኖር የለም። ሌላ አለ ዲፐር ወደ ውስጥ ሲገባ የመንፈስ ቅዱስ ኃይል ሌላ አለ። የምንናገረው ገና ዲፐር አለ። የማንናገረው መናገር አለብን። ወደ ውስጥ መግባት አለብን። ደስፐሬሽን ያለ አንተ አልችልም የሚል ደስፐሬሽን ያስፈልጋል እንጂ እንደሚችል ሰው አትቀመጡ ወንድሞች እናቶች። መንፈስ ቅዱስ ቢኖረኝም ጥሩ ነው ባይኖረኝም ጥሩ ነው ከሚል ነገር እግዚአብሔር ይግፈፍልን። ዛሬ መኖር አለበት በህይወታችን፣ መስራት አለበት በህይወታችን። የጸጋ ስጦታ መጉደል የለበትም በቤተ ክርስቲያን። ሞገሳችን መንፈስ ቅዱስ ነው። ኃይላችን መንፈስ ቅዱስ ነው። የሚሰራው መንፈስ ቅዱስ ነው። የሞተውን የሚያስነሳው መንፈስ ቅዱስ ነው። ሪቫይቫል የሚመጣው በመንፈስ ቅዱስ ነው። እግዚአብሔር የመንፈስን ኃይል ይጠቅም ወንድሞች ናቸው። ፕሊዝ በኋላ እንዳንጸጸት ፕሊዝ you need the spirit of God። ኢየሱስ ክርስቶስን ከሞት ያስነሳው ያ መንፈስ በውስጣችን ሲሰራ፣ በውስጣችን ሲንቀሳቀስ፣ በልሳናት ሲሞላን፣ በጸጋ ስጦታ ሲሞላ ያን ጊዜ ያንሳፍፋችኋል፣ አስጠቅላይ ያረጋችኋል፣ ሰዎች ወደ እግዚአብሔር መንግስት እንዲመጡ ያረጋችኋል። ሀብታችን ብርና ወርቅ የለኝም እያሉ ነው የኖሩት። ብርና ወርቅ የለኝም፣ ይሄንን ያለኝን እሰጥሃለሁ። ምንድነው ያለ? መንፈስ ቅዱስ አለኝ በውስጤ። እግዚአብሔር የመንፈስ ቅዱስ ባለጠጋ ያርገን። desperation መቼ ነው ለመንፈስ ቅዱስ ብቻ የጾማችሁት? ለሌላ ነገር ሳይሆን፣ ለሰርግ ሳይሆን፣ ለህትንትና የሌለችበት ጾምና ጸሎት የሚቀጥለው 21 ቀን አልወጣም ከቤት ውጡ ካስፈለገ ልጾም ነው ጌታ። ለምን ነው ጾም እንደዚህ መንፈስ ቅዱስ እኔ ዘስፔል አልችልም ያላንተ ካላል ነው እንዴት አርጎ ይሙላል? እግዚአብሔር እኮ የተራቡትን ያጠግባል ነው እንጂ የመጥገብ ስሜት የተሰማቸውን ሁሉ በግድ ያጎርሳል አይደል? እንደዛ እኮ ነው። ስለዚህ በጣም የተራቡት መንፈስ ቅዱስ መንፈስ እግዚአብሔር ታሪክ ከመሆን ይጠብቃል። አንድ ጊዜ ድሮ እየተባለ የሚጠቀስ ሳይሆን ሕያው የሆነ ልጆቻችን እንዲያውቁት፣ የልጅ ልጆቻችን እንዲያውቁት፣ የሚመጣው ትውልድ እንዲያውቀው፣ ለሚመጣው ትውልድ እንዲያሻግረው ሀብታችን መንፈስ ቅዱስ ሲሆን ተአምራት ሲያደርግ ሪቫይቫል ሲመጣ እሱን ነው የሚያደርገው። እግዚአብሔር የመንፈስ ቅዱስ ዘመን ያርግልን። ይሄ የሚሆነው እያንዳንዳችሁ ከተጠማችሁ ነው። ይሄ ነው ጋራንቲያችን። ኢየሱስን ከሞት ያስነሳው ያ መንፈስ ቅዱስ ዛሬም ሕያው ነው። በውስጣችን ቢገባ ታላላቅ ተአምራትን ያደርጋል። እግዚአብሔር እኛን የጠራበትን ያንን ጥሪ እንድናስፈጽም ያደርገናል። የመንፈስ ቅዱስ ዘመን እግዚአብሔር ያርግልን። አጭር ጸሎት ልጸልይ። አንገቶቻችንን ዝቅ አድርገን ታንክ ዩ። እየቆማችሁ ያላችሁ ታንክ ዩ። መቆም ከተሰማችሁ ቆሙ ወንድሞች ናቶች። if you just feel like it ትንሽ ደቂቃ ግን የምር ጸሎት እንድንጸልይ ነው የማስበው። ትንሽ ሲሪየስ እንሆን ወገኖቼ በመንፈሳችን። ዛሬ በትንሣኤ ቀን በተለይ ይሄ ነው የትንሣኤ መልእክት። ኢየሱስን ከሞት ያስነሳው መንፈስ አለ በመካከላችን። ትይዘዋለህ ወንድሜ፣ ትነካዋለህ፣ ንካኝ ትለዋለህ። አትሊስት ዛሬ ለምን ገልጸንለት አንወጣም? ጌታዬ ያላንተ አልችልም፣ I just can't do it without you። እስከ መቼ ድረስ አቃተኝ እያልን እንኖራለን? እስከ መቼ ድረስ መመስከር አቃተኝ እያልን እንኖራለን? እስከ መቼ ድረስ መጸለይ አቃተኝ እያልን እንኖራለን? ሐዋርያት ሥራ ያርገን እንጂ እግዚአብሔር አቃታቸው አይልም መጽሐፍ። እየደረመሱት ሄዱ። ኢየሩሳሌም በሙሉ ተገለባበጠች ከነርሱ የተነሳ። ይሄን የሚያክል ሰራዊት ብዙ ነገር ይደረማምሳል። የእግዚአብሔር መንፈስ ብቻ በመካከላችን ይምጣልንና ፕሊዝ አሁን እግዚአብሔር ድምጻችሁን መስማት ይፈልጋል ብዬ አምናለሁ። ጅስቴል ጌታዬ ለምን ሃምብልም ያደርጋችኋል ድምጻችሁን ስትሰሙ። ዕውቀቴ አያዋጣኝም፣ ገንዘቤም አያዋጣኝም፣ የኔ ችሎታ አያዋጣኝም፣ ታለንቴ አያዋጣኝም። ለምን አትነግሩትም ወገኖች? ሃምብል ያደርጋችኋል። ያላንተ አልችልም መንፈስ ቅዱስ ሆይ፣ ያላንተ አልችልም መንፈስ ቅዱስ ሆይ። እግዚአብሔር ያደርጋችሁን ሁሉ በዚህ ሰዓት በውስጣችሁ የሚሰማችሁን ነገር አድርጉ። ልሳናት ካሏችሁ በልሳኖቻችሁ ተናገሩ። አልችልም ጌታዬና አምላኬ ሪፍሬሽ አድርገኝ እግዚአብሔር ሆይ። አንዳንዶቻችንን እግዚአብሔር ሪፍሬሽ ያድርገን ወንድሞች እናቶች። እግዚአብሔር ከነካን የቆየን ሰዎች አለን። ከነካን ቆይቶናል፣ እንደ ታሪክ ነው፣ በጣም ቆይቷል እና ማለዳ ማለዳ ምሕረቱ አዲስ ነው፣ ታማኝነቱ ብዙ ነው፣ ርኅራኄው አያልቅም። ዛሬ ይነካናል እንደገና፣ ዛሬ ይሞላናል እንደገና። እግዚአብሔር ዛሬ ኃይሉን ያስታጥቀናል። ወንድሞች እናቶች ከሞተ ሃይማኖት ያወጣናል እግዚአብሔር። የሞተ ሃይማኖት ከሕዝቡ ላይ የተገፈፈ ይሆን፣ በጌታ በኢየሱስ ስም የተገፈፈ ይሆን።
ወደ ሕያውነት መንፈስ ወደሚወስደን ኢየሱስ ክርስቶስን ያስነሳው ያ መንፈስ በመካከላችን ይገለጣ። አሁንና እኔ አንድ ደቂቃ ዝም እላለሁ። ሙዚቃውን ከኋላ ባክግራውንድ ይጫወትልና ያንን ግሩም ኃይል እንጠራዋለንና ጀስት ድምጻችሁን አሰሙ ወንድሞች እናቶች፣ ራሳችሁ ስሙት ድምጻችሁን። አልችልም ያለ አንተ በለው ወንድሜ ንገረው። እጆቻችን እናነሳለን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ለዘላለም እስከ ዘላለም ከእናንተ ጋር ይሁን። መውጣት መግባታችሁ የተባረከ ይሁን። በሕይወታችሁ የተባረካችሁ ሁኑ። እግዚአብሔርን በማወቅ የተባረካችሁ ይሁኑ። በሞገስ የተባረካችሁ ይሁኑ። እግዚአብሔርን በመውደድ የተባረካችሁ ሁኑ። ለዘላለም እስከ ዘላለም ከሕይወታችሁ የእግዚአብሔር ፍቅር አይጥፋ። እግዚአብሔር ይባርካችሁ፣ ለሌሎች በረከት ያድርጋችሁ። የምትነኩት ነገር ሁሉ የተባረከ ይሁን። የምትናገሩት ቃል ሁሉ ኃይል ይኑረው። እግዚአብሔር ለምልክት ያድርጋችሁ። እግዚአብሔር ለክብሩ ያቆማችሁ፣ ምሳሌም ያድርጋችሁ። ብዙዎችን ወደ ራሱ የሚጠራበት መሳሪያ ያድርጋችሁ። በሞገስ ያጥገባችሁ። እግዚአብሔር ይጠብቃችሁ፣ በደሙ ይሸፍናችሁ። እግዚአብሔር የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ሁለት ሰው ሰላም ብላችሁ ትሄዳላችሁ።